ሰላም ጤና ይስጥልን አድማጮቻችን። ይህ ዘ ሆርን ፍሪኩዌንሲ የሚባለው የኢንተርኔት ሬዲዮ ፕሮግራማችን ነው። እኔ መሰረት አሊና ኤርሚያስ ሙልጌታ ካናዳ ኤድመንተን ከሚገኘው ስቱዲዮችን እንዲሁም በጊዜያዊነት ኒውዮርክ ካለ ስቱዲዮችን የዛሬ ፕሮግራማችንን ይዘን ቀርበናል። አብራችሁን እንድትቆዩ ፔጃችንን ደግሞ ሰብስክራይብ እንድታደርጉም ጭምር ማስታወስ እንወዳለን። ኤርሚ እንዴት አለ? እንዴት ከረምክ? ሳምንትህ እንዴት ነበር? የጠፋ ሰው መሲ እንዴት ሰነበት? ለካ ላስት ዊክም አልነበርኩም። ባዶ ብቻህን ጥዬ ጠፍቼ ነበር ለካ። ብቻዬን አድማጮቻችንን ሳዝጋቸው ነው የሚባለው። መቼም አልሰለችኋቸውም ብዬ አስባለሁ። ብቻዬን ጥለሽኝ ጠፍተሽ ነበረ። አንዳንድ ጊዜ ኦቨርዌልም የሚያደርግ ስኬጁሎች ይኖሩናል እና በዛ ላይ ደግሞ እኔ እናንተ መሀልም የታይም ዞን ዲፍረንስ አለ። እሱን ላይን አድርገን ነው ስቱዲዮ የምንገባው። የዛሬ ሳምንት ግን በጣም ከአቅም በላይ የሆነ የስራ ጉዳይ አጋጥሞኝ ነበረ። ይቅርታ ጠይቃለሁ በዚህ አጋጣሚ። አይ መልካም። እንግዲህ ያው በተለያዩ የስራ ኃላፊነቶች ላይ ስላለን እንግዲህ እንደዚህ አይነት ነገሮች የሚያጋጥሙ ናቸው። ወደፊትም ሊያጋጥሙ ስለሚችሉ አድማጮቻችን እንግዲህ ተከታታዮቻችን ከወዲሁ ያው ታሳቢ ያደርጉልናል ብለን እናስባለን። ወደፊት ደግሞ እየሰፋንም ስንሄድ ደግሞ ከኔና ከአንተ ውጭም ኢትዮጵያም ያሉ ባልደረቦቻችን ቀጥታ ፕሮግራሞች መስራት ስለሚጀምሩ ጋፖቻችንን እየሸፈንን እንሄዳለን ብዬ አስባለሁኝ። በትክክል ልክ ነው። ሳምንቱ እንዴት ነበር? ሳምንቱ መልካም ነበር። ያው ፎል እየገባ አይደል? ብርዱም እየጀመረን ነው። ነፋሻማው አክቹሊ ነፋሱ ጠንከር እያለ ነው። ጠዋት ላይ እንደውም ከዜሮ በታች እየገባ ነው ቅዝቃዜው። የኛ ሀገር ደግሞ በቅዝቃዜ አይታማም። ከዜሮ በታች እስከ -37 እና 40 ድረስ ይደርሳል ዊንተር እየገባ ሲሄድ። እንግዲህ ያው ከወዲሁ ዱብ እያለ ነው መጣሁ እያለን ነው። ኤርሚያስ እና እኔ በነገራችን ላይ በተለያየ ሜትሪክስ ነው የምንቆጥረው። እሱ በዲግሪ ሴንቲግሬድ ነው የሚቆጥረው፣ እኔ በፋራናይት ነው የምቆጥረው። በእርግጥ እሱ በጣም በነገሮች ላይ እኔ በጣም መግባባት ያቃተኝ ጊዜ ነበረ። መጀመሪያ ወደዚህ ሙቭ እንዳደረኩ በቃ ሰው በፋራናይት ይነግረኛል፣ ኪሎሜትር በማይል ይነግረኛል እና በጣም በቃ ውዝግብ ያልኩበት ጊዜ ነበር። በእርግጥ አሁን ያው ወደ ራሴን የመለስኳቸው መሰለኝ። ጠፍተዋል በማይል እና በፋራናይት የሚነግሩኝ ሰዎች። አሁን እኔ የምቸገር ነበር በነገር ላይ ኤርሚያስ፣ በተለይ የማይል እና የኪሎ ሜትር ነገር በጣም እቸገር ነበር እና የሚሄድባቸውን ቦታዎች እስከማቅ ድረስ በተለይ መኪና ሳሽከረክር በኪሎ ሜትር ቀይሬ ነው። አይምሮ የረጅም ዓመት እንግዲህ የሰራው በኪሎ ሜትር ነው የቆጠረውና ወደ ማይል ሲቀየር እሱን ላይክ ሜዠርመንቱን መገመት ያቅተኝ ነበር እና በጣም ብዙ ነገር ነው ብቻ እንደ አዲስ የምትማረው። ሀምብል ያደርጋል ላይፍ፣ በጣም ሀምብል ያደርጋል። በጣም አንዳንድ መኪኖች አሉ። እዚህም በአጋጣሚ መጀመሪያ አሽከርክራት የነበረች መኪና በማይል ፐር አወር ነበር የምትቆጥረው እና ከስፒድ በላይ ያሽከረክር ነበረ። አንዳንዴ እና እባክህ ቀንስ ምናምን እባላለሁ ያው የሚያውቁ ሰዎች እና አሁን እንኳ ወደ ልኬ ገብቻለሁ። እንግዲህ ህይወት ብዙ ነገር ነው የሚያስተምረው። አንዳንዱ ነገር ግን የምር ሀምብል ያደርጋል። አኮምፕሊሽድ አድርጌያለሁ፣ ብዙ ነገር አውቃለሁ፣ አሁን ጥሩ ላይ ነኝ ብለህ ያሰብክበት ጊዜ ላይ ከሀገር መፈናቀል ሲመጣ እንደ አዲስ ነው የምትጀምረው እና ከዛ አለማወቅህንም በዛው ልክ በደንብ ታውቃለህ። ኢትስ ሃምብሊንግ ኤክስፒሪየንስ በሚገባ። እጃችሁ ከምን ይሉናል መቼም አድማጮቻችን። ዛሬ ያው ፕሬስ ሪቪው ለማድረግ ሞክረናል። እንግዲህ የተለያዩ የመገናኛ ብዙሃን ዓለም አቀፍም አገር ቤትም ያሉ ሎካል የሚዲያ ተቋማት ምን ይዘዋል የሚለውን ነገር እንዲሁ ለመዳሰስ ሞክረናል። ከዛ አስቀድሞ ያው እንግዲህ ወደ ምስራቅ አፍሪካ ቀጠና ለማየት ሞክረን ነበር። በእርግጥ ምናልባት ከፕሬስ የዛሬው ፕሮግራማችን የፕሬስ ሪቪው ወይም ሚዲያ ዳይጀስት ነው የሚሆነው ፎከስ የሚያደርገው። ከዛ ጋር ተገናኝቶ ደግሞ አንድ በጣም ወዳጃችን አንድ ሽልማት ወይም አዋርድ ሪሲፒየንት ሆኗል። ጋዜጠኛ ተስፋለም ወልደየስ የ2025 IPIMS ወርልድ ፕሬስ ፍሪደም ሂሮ አዋርድ ሪሲፒየንት ሆኖ ከተመረጡት 7 ሰዎች መሀል አንደኛው ተስፋለም ወልደየስ ነው። ተስፋለምንም እንኳን ደስ አለህ ማለት እንወዳለን።
ለእኔ በጣም ዌል ዲዘርቭድ ሪኮግኒሽን ነው ብዬ አስባለሁ። ላለፈበት እንዲሁም እያለፈበት ላለው ከሙያው ጋር ተያይዞ እያለፈበት ላለው ተግዳሮት ለሌሎችም እንዲሁ ደግሞ በተለይ ከጋዜጠኝነት ጋር ተያይዞ ከመናገር መብት ጋር ተያይዞ አፈና፣ እንግልት ለሚደርስባቸው በሀገር ውስጥም ያሉ በስደት ላሉም ጋዜጠኞች ደግሞ ኢትስ አን ኢንካሬጂንግ ቲንግ ብዬ አስባለሁ። አዎ በእርግጥ ተስፋለም ከደረሰበት ችግር በተደጋጋሚ አክቹዋሊ እሱ ላይ ከሚደርሰው እስርም ባለፈ በቢሮ እንደዚሁ ዝርፊያ ተፈጽሞበታል። ከዛ በኋላ ምንም አይነት ፍትህም አላገኘም። በእርግጥ ከዝርፊያ ጋር በተገናኘ ፖሊስም የሰጠው ምላሽ እንደሌለም አውቃለሁ እና በቁልፍ ቢሮ ተከፍቶ ተዘርፏል። ሲዘረፍ ግን ዝርፊያ ነው የሚባለው ይመስል አዎ እንግዲህ ያው ስያሜው ዝርፊያ የሆነ ቤት ተሰብሮ ኦር የቤቱን ሌላ ስያሜ የቆለፍክበት ቁልፍ ልንሰጠው ተሰብሮ ስለማንችል ምናምን ነው አይደል? አይ ያው ሌላ ምንም ስያሜ መስጠት ስለማንችል ዝርፊያ በሚል እንያዘውና ያው እንደዛ ሀፕን አድርጎበት ነበር። እንደገና እሱም መልቲፕል ታይምስ ሁለት ጊዜ ተሰውሮ ነበር። ተገዶ ተሰውሮ ነበር። ከዛ ያው እስርም እንደሆነ በኋላ ያው ታወቀ። ከዛ በኋላ እንግዲህ አሁን ደግሞ ለዚህ ሽልማት በቅቷል። ተስፋለም በእርግጥ በጣም ለሙያው የሚተጋ በሚዛናዊነት ሚዲያን በደንብ በቃ በልኩና በአግባቡ የሚሰራ የሚከውን ትጉ ጋዜጠኛ ነው። ለእኔ ሲኒየሬ ነው። በደንብ የእሱን ጽሁፍም እያየሁ የእሱን ስራም እያየሁ ነው የኖርኩት ያደግኩትም እና ተስፋለም ወዳጃችንም ነው። በዛ ላይ እንኳን ደስ አለህ። ገና ብዙ ሽልማቶች ላይ እናያለን ብለን እናስባለን። በጣም ደስ ብሎናል። እንኳን ደስ አለህ። እንኳን ደስ አለህ። እንግዲህ ቀጠናዊ ወሬ ምን አለ? መቼም ደህና ነገር አሁን በዚህ ሳምንት ብዙ ቀጠናው ላይ አዳዲስ ነገሮች የሉም። የተለመዱ አይነት ዘገባዎች ናቸው በእርግጥ ያሉት። እንግዲህ በዋናነት ከዚሁ እንግዲህ 2026 ላይ ከሚደረጉ ምርጫዎች ጋር ተያይዞ በተያያዘ በተለይ ታንዛኒያ፣ ኡጋንዳ እና ኢትዮጵያ ላይ ከምርጫው ጋር የተያያዙ ዜናዎች ናቸው ያሉት። ብዙም የሚያስደስቱም አይደለም። በዛ ላይ ያው የምስራቅ አፍሪካ አገራት እና መንግስታት በዲሞክራሲ ስርዓት ግንባታ ላይ በጣም ብዙ ወደኋላ የቀሩ ወይም ደግሞ መማር የማይፈልጉ የሚመስሉ መሪዎች ወይም ርዕሰ ብሔሮች ያሉበት ሪጅን ነው። እንግዲህ 2026 ላይ ኤክስፔክት የሚደረገው ምርጫ ተያይዞ በእነዚህ ሶስት ሀገራት ላይ በተለይ ደግሞ በዋናነት ሳይ የነበረው በታንዛኒያ እና ኡጋንዳ ላይ ነው። አሁንም የተቃዋሚ ወይም የተፎካካሪ ፓርቲ ተወዳዳሪዎች፣ ደጋፊዎቻቸው እና ሚዲያው ላይ በጣም ከፍተኛ ጫና የሚፈጥሩ ክልከላዎች፣ ስርዓቶች፣ ማስፈራራቶች እየተከናወኑ ነው ያሉት። እንግዲህ ጊዜው እየደረሰ ደግሞ ሲመጣ ከዚህ የባሰ ነገር ሊሆንም እንደሚችል ደግሞ የዓለም አቀፍ የሰብአዊ መብት ድርጅቶችም እንደዚሁ ነገሩን በትኩረት እየተከታተሉት እንደሆነ የሚያሳዩ ዘገባዎችን አይቻለሁ። እንግዲህ ሌላው የኮሜሳ 24ኛው የመሪዎች ጉባኤ በዚሁ በቅርቡ ነበር የተከናወነው በኬንያ ናይሮቢ። በዲጂታል ትራንስፎርሜሽን ዙሪያ ነበረ ውይይት የነበረው። እንግዲህ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በስፍራው ተገኝተው ነበር። ያው ውይይቱ የተለመደው አይነት እናሻሽላለን፣ እንሰራለን፣ እኛ ብቁ ነን የሚሉ አይነት ይዘቶች ያሏቸው ናቸው። ከዛ በተሻለ ግን ወይም በተለየ ሁኔታ የኔ ምልከታ ምንድን ነው? እነዚህ የሪጂናል ብሎኮች ምንድን ነው ሮላቸው? አሁን ከጊዜ ወደ ጊዜ በጣም እየከሰመ ትንሽ እየደበዘዙ የመጡበት ጊዜ ላይ ይመስለኛል። ኮሜሳ ኮመን ማርኬት ፎር ኢስተርን ሳውዘርን አፍሪካ፣ ኔፓድም ኢጋድም እንደዚሁ በጣም የተለያዩ እንትኖች ይሄ ምንድን ነው የተለያየ አይነት ችግር ያለባቸው እየመሰለኝም ነው። ምክንያቱም በጊዜ ሂደት በጣም እየደበዘዙ የመጡ እና እንዲያውም ሀገራት እየጎሉ ብሎኩ ከመጉላት ይልቅ ሀገራት እየጎሉ እየመጡ ይመስላል እና ወይም አንዱ በአንዱ ላይ ለመንገስ የሆነ ፍትጊያ
ያለበትም ነገር ይመስለኛል። እናም የታዘብሽው ነገር እንዲያው ካለ በተለይ አንቺ ደግሞ ኮሜሳም ላይ እንደዚሁ ቅርበትም ስላለሽ እና እዛም እድሉም ስላለሽ እና ምልከታሽ ምን ይመስልሻል መሰረት በዚህ ዙሪያ? ኦኬ አይ ዶንት ኖ እንዴት ፍሬም እንደማደርገው ግን እነዚህ የሪጅናል ኢኮኖሚክ ብሎኮች ዋና የመመስረቻ ሀሳባቸው የኢኮኖሚክ ኢንቴግሬሽን እና የሰላም የልማት እና የሴኪሪቲ አብሮ የመስራት ኢንቴግሬት የማድረግ ሪጅናል ሪሌሽንሽፖችን የማበልጸግ የማሻሻል የመጀመር ያሉትንም ደግሞ ወደ ተሻለ ሁኔታ በመቀየር አገራቱ በሰላምና የዴቨሎፕመንት እንዲሁም በኢኮኖሚ የተሻለ ስራን እንዲሰሩ ኤክስፔክት ይደረግባቸዋል። ከቅርብ ዓመታት ወዲህ እነዚህ ሪጅናል ብሎኮች ምን ያህል ኢምፓክትፉል ስራ እየሰሩ ነው የሚለውን ነገር ለማየት በተለይ ደግሞ ሜምበር ስቴቶቻቸው በሚያልፉበት የፒስና ሴኪሪቲ ኢሹዎች ውስጥ ሊኖራቸው የሚገባቸውን ሚና እያካሄዱ ነው ወይ? የሚዲየሽንም ሚና ሊኖራቸው ይችላል እና እንደሱስ እየተሰሙ ነው ወይ? በሜምበር ስቴቶቻቸው ምን ያህል ነው ኮንትሪቢዩት እያደረጉ ያሉት ኢምፓክትፉል የሆነ ኮንትሪቢሽን እያደረጉ ያሉት የሚለውን ነገር ስናይ ትንሽ ኮስችን ማርክ ያስቀምጣል። ግን ደግሞ ከቅርብ ዓመታት ወዲህ ደግሞ ሌላ አዲስ ሪጅናል ብሎክ የተፈጠረው የኢስት አፍሪካን ኮሚኒቲ ነው። የኢስት አፍሪካን ኮሚኒቲ የኢቨን ፓስፖርት ሁላ ኖሯቸዋል። ባይዘው የኢስት አፍሪካን ፓስፖርት የጋራ ፓስፖርት ማለት ነው። ከተመሰረተ ጀምሮ በጣም በፍጥነት እና ዌል ኢንትግሬትድ በሆነ መልኩ ስራዎችን እየሰራ ነው ያለው። ቡሩንዲ፣ ኬንያ፣ ሩዋንዳ፣ ሳውት ሱዳን፣ ታንዛኒያ፣ ዩጋንዳ፣ ዲአርሲ እና ሶማሊያ የዚህ የኢስት አፍሪካን ኮሚኒቲ ሜምበር ሀገራቱ ነው። ሄድኳርተሩ ደግሞ አሩሻ ታንዛኒያ ላይ ነው ያለው። እንግዲህ በተለይ በኮመን ማርኬት እና የጋራ የጸጥታ ተቋማትን የመመስረት የኢኮኖሚ ኮሪደሮችን ወይም ደግሞ የኢኮኖሚ ትስስሮችን የመፍጠር የጋራ የኢንፍራስትራክቸር ስራዎችን የመስራት እንዲሁም ደግሞ የፒስን ሴኪሪቲ ላይ ደግሞ እስከ ሚዲየተርነት ድረስ በተለይ አሁን የኢስት አፍሪካ ኮሚኒቲ በሚዲየተርነት በዲአርሲ እና ሳውት ሱዳን ላይ እንትንም አለው ሮልም አለው እና እንግዲህ ከተመሰረተ በጣም ቅርብ ጊዜ ነው የኢስት አፍሪካ ኮሚኒቲ፣ ግን ደግሞ በጣም ብዙ ስራዎች እየሰራ ነው። በተቃራኒው ደግሞ ኮሜሳ ከተመሰረተም ቆይቷል። 21 ሜምበር ስቴቶች አሉት። አንደኛ ኮሜሳ የኢስተርን ሳውዘርን አፍሪካ ሪጅንንም ስለሆነ የሚያደርገው መቀመጫው ዋናው መስሪያ ቤቱ የኮሜሳ ዛምቢያ ሉሳካ ነው። አይ ቲንክ በአፍሪካ ደግሞ ላርጀስት ኢኮኖሚክ ብሎክም መሰለኝ 21 ሜምበር ስቴቶች ነው ያሉበት። እስከ ቅርብ ጊዜ ድረስ በኮሜሳ የዩዝ ፒስ ኤንድ ሴኪሪቲ ላይ በቮለንተርነት ስራዎችን እሰራ ነበር እና የተሻለ የነበረ እንቅስቃሴ ነበረው። ግን ደግሞ እንደ ሜምበር ስቴት ደግሞ ኢትዮጵያ አክቲቭሊ ፓርቲሲፔት ታደርግ ነበር ወይ? በተለይ ደግሞ እኔ የነበርኩበት ፒስ ኤንድ ሴኪሪቲ ላይ ስለነበረ ትኩረት ተሰጥቶት ነበር ወይ? አንደኛ እስከ ቅርብ ጊዜ ድረስ እንግዲህ ያው በጣም ሰላማዊ ነን፣ እንዲህ አይነት ነገር ስጋት የለብንም። ምንም ነገሮች ሀፕን ሲያደርጉ በተለይ ወደ ግጭት ስንሄድና ወደ ጦርነት ስንሄድ የኤርሊ ዋርኒንግ ሲስተምም ስላልነበረን ኦር ደግሞ አያስፈልገንም ብለን አስበንም ስለነበር በጣም ብዙ ነገሮችን አፌክት አድርጓል። በዛው ልክ ደግሞ የእነዚህ ሪጅናል ብሎክ አባል እንደመሆኗ አክቲቭሊ ፓርቲሲፔት የምታደርግ ቢሆን ኖሮ ሪፕሬዘንት በብዛት አሁን የሚኒስትሮች በተለይ በሚኒስትሮች ደረጃ ሚቲንጎች አሉ፣ ኢንተር ሪጅናል ሚኒስትሪያል ሚቲንጎች አሉ። በአመት 2 ምናምን ሀፕን የሚያደርጉ 3 ተከታታይ ዓመታት
እነሱን ሚቲንጎች ፓርቲሲፔት አድርጌያለሁኝ። አንድም ጊዜ በሚኒስተር ተወክላ አታውቅም ኢትዮጵያ። አንድም ጊዜ ማለት ነው። ወይ ስቴት ሚኒስተሮች ይመጣሉ ኦር ደግሞ በስነ ስርዓት የዚህ የዲፕሎማቲክ ፕሮቶኮሉን የማያውቁ ኤክስፐርቲሱ የሌላቸው ሰዎች ነበሩ ሪፕሬዘንት የሚያደርጉን የነበረው እና which is very unfortunate by the way እሱ የሚያሳየው እንደ አገርም ደግሞ ለእነዚህ ሪጂናል ብሎኮች የምንሰጠውን ስፍራ ነው። ኤዩም እንግዲህ አዲስ አበባ ተቀምጦ ከእንትኑ ጀምሮ ካየን ማለት ነው። እነዚህ በነገራችን ላይ ኤርሚያስ እነዚህ የሪጂናልና ኮንቲኔንታል ኦርጋናይዜሽኖች መቀመጫዎቻቸውን የሚያደርጉባቸው ሀገራት አንደኛውና ትልቁ በነፊታቸው ስታፎቻቸውም ጭምር ነው። የምንድነው የአገራቱ ዜጎች የተሻለ የኢምፕሎይመንት ኦፖርቹኒቲ ይኖራቸዋል ነው። ኮሜሳ ላይ በጣም በሚገርም ሁኔታ የኬንያኖች ዶሚኔት አድርገውታል። የኮሜሳ ሪጂናል ኦፊሱን ሉሳካ ላይ ያለውን ኤዩንም ስናይ የኢትዮጵያኖቹ ቁጥር እዚህ ገባ የሚባል አይደለም። የሌሎች አገራት ዜጎች ናቸው በዋናነት አፍሪካ ህብረትም ላይ በጣም ብዙም ቁጥር በተለይ ደግሞ በኤክስፐርቲስ ደረጃ ያለውን እንትን ይዘውት ያሉት ይሄ አድሚኒስትሬሽን አሲስታንት ፖዚሽኖችን ሳይሆን በኤክስፐርት ሌቭል ያሉትን ፖዚሽኖች የሌሎች ሀገራት ዜጎች እድሉን ሲወስዱት እናያለን። ሌላው የሪጂናል ኢንቴግሬትድ ሪጂናል ኢኮኖሚክ ኦር የሌበር ብሎክ ስኪልድ የመሆን ጉዳይ ነው። እሱ እንደዚህ በሌሎች ሀገራት አይመስለኝም። አይ ቲንክ እኛ እንደ ኮሚኒቲም ትራይቭ አናደርግም ይመስለኛል። አይ ዶንት ኖ ምን እንደሚያስፈራን አላውቅም። ምክንያቱም አንዳንድ ጊዜ አይደለም በሪጂናል እና በኤዩ ደረጃ የዩኤን ሄድኳርተር ላይ ያሉ ሰዎች ጋር ቁጭ ብለህ ስታወራ ዋት ምናምን የሚያስገርም አይነት እንትን ያላቸው ሰዎች ታገኛለህ። ኮንቴክስት የማያውቁ ስለ አንተ ሀገር የተሻለ እውቀት የሌላቸው ኮንቴክስት የማያውቁ ግን ደግሞ ያን ሀገር አንተ ሀገር ላይ የተሾሙ ያንተን ሀገር በዋናነት እንዲከታተሉ የተሾሙ ሰዎች ታገኛለህ። የኤክስፐርት ችግር አለብን ወይ? አይ ዶንት ኖ አላምንም እኔ እንደሱ ብዬ። ምክንያቱም በጣም ብዙ ትራይቭ የሚያደርጉ ላይክ ሎካሊ ግን ደግሞ ኢንተርናሽናል ኦርጋናይዜሽኖች ውስጥ ያሉ የሚገራርሙ ኢትዮጵያን ባለሙያዎች አሉ። ግን ወደ እነዚህ ወደ ኢንተርናሽናሎቹ እና ሪጂናል ኢኮኖሚክ ብሎኮቹ ጋር ስትሄድ ኢቨን ምን ያህል ሰው ራሱ አፕላይ እንደሚያደርግ አላውቅም። ከኢትዮጵያ ውጭ የሆኑ ፖዚሽኖችን ኮንሲደር እናደርጋለን ወይ? ምናልባት ይሄ በጣም ከዚህ በተለይ ከስኪልድ ወርከር ኢሚግሬሽን ጋር ተያይዞም ሌላ ፕሮግራም ልንሰራበት የሚገባ ነው ብዬ አስባለሁ። ምክንያቱም አሁን ደግሞ በተለይ የምዕራባውያን የተወሰኑ ሀገራት በዋናነት የዚህ ስቲም ላይ እና ሳይንስና ቴክኖሎጂ ላይ እና ሕክምና ላይ ያሉ አፍሪካውያን ባለሙያዎችን በሚያባብል ሁኔታ ላይክ ሄድ ሃንት እያደረጉ ያሉበት ሁኔታ ላይ ነው ያለው እና ኢትስ አ ጉድ ቲንግ ኦልሶ አ ባድ ቲንግ። ግን አይ ቲንክ ሌላ ፕሮግራም ብንሰራበት ፕሮንሴን ኮንሱን ይዘን ሌላ ፕሮግራም ብንሰራበት የተሻለ ነው ብዬ አስባለሁኝ እና የእነዚህ የሪጂናል ብሎኮች ላይ ሌላው ደግሞ የኢትዮጵያ ሜምበር የሆነችበት ኢጋድ ነው። የኢጋድ መቀመጫው ደግሞ ጅቡቲ ነው እና እንዲሁም ኢጋድ ላይ የተሻለ ኢትዮጵያውያን ባለሙያዎች አሉ። ግን እነዚህ ሁላ የሪጂናል ኢኮኖሚክ ብሎኮች ሊሰሩት ወይም ደግሞ አቺቭ ሊያደርጉት ፕላን የተደረገውን ኦብጀክቲቫቸውን ሚት አድርገዋሉ ይመተዋሉ ከሆነ የምጠይቀኝ ጥያቄ በፍጹም። ምክንያቱም አይደለም እርስ በርስ ኢንትግሬት ሊያደርጉ አገራቶቹ ሜምበር ስቴቶቻቸው በሚያልፉበት የኢኮኖሚና የሴኪሪቲ ኢሹዎች ላይ እንኳን ሚዲየት ሲያደርጉ አናይም። አንድ እንዳልኩ ሜምበር ስቴቶቹ ራሱ ለእነዚህ ሪጂናል ብሎኮች ያላቸው ቦታ ወይም ደግሞ ቫሊዩን ያሳያል። ሁለት ደግሞ
የእነዚህ ሪጂናል ኢኮኖሚክ ብሎኮቹንም ጥንካሬም ያሳያል። ሶ ግን በዋናነት እነዚህ የሪጂናል ኢኮኖሚክ ብሎኮች ይሰራሉ ተብለው አይ ቲንክ ሌላው ኢካዋስ ነው መሰለኝ ኢካዋስ አለ። ከዛ የሳውዝ አፍሪካን ዴቨሎፕመንት ኮሚኒቲ ደግሞ ሳድክ የሚባል አለ። የዚሁ አፍሪካ ላይ እያወራን ስለሆነ ማለት ነው። ኢኮኖሚክ ኮሚኒቲ ፎር ሴንትራል አፍሪካን ስቴትስ ደግሞ የሚል ሌላ ኢካስ አለ ምናምን ነገር እና ግን አይ ቲንክ ሌላም አለ መሰለኝ የሰሜን አፍሪካ አገሮችን በተለይ ደግሞ አረበኛ ተናጋሪ አገሮች ሜምበር ወይም ዩኒየን አረብ ማህበር አይ ዶንት ኖ በስነ ስርዓት ብዬው ከሆነ አረብ ማህበር ዩኒየን የሚባል ደግሞ ሌላ እንደዚሁ ቢሮ ራባት ሞሮኮ ላይ ያደረገ እንዲሁ ሪጂናል ብሎክ አለ እና እነዚህ ሁላ ግን ስራዎቻቸውን ሰርተዋል ወይ ሮሎቻቸው ምንድን ነው ስትለኝ ቅድም እንዳልኩ የአንደኛ የኢኮኖሚ ትስስሮችን የመፍጠር የፍሪ ትሬድ ኤሪያዎችን እና የግምሩክ አብሮ ግምሩክ ላይ የግምሩክ ዩኒዮኖችን የመፍጠር ታሪፍን ደግሞ እና ከታሪፍ ጋር ተያይዞ የሚመጡ ባሪየርሶችን የመቅረፍ ሮል ወይም ኢምፓክት ሊኖራቸው ይገባል። የፒስ ሴኪሪቲ ላይ ደግሞ የሚዲየተር ሮል ወይ ደግሞ ፕሪቬንሽን እና የኤርሊ ዋርኒንግ ስራዎችንም የመስራት ሮል ወይም ኢምፓክት ሊኖራቸው ይገባ ነበር። ሌላው ዴቨሎፕመንት አክሮስ ቦርደር ነው የሚሆነው። የኢንፍራስትራክቸር በተለይ ደግሞ አሁን የኢትዮጵያ ጠቅላይ ሚኒስትር ያው የቱን ያህል እንደማምን ባላቅም በጣም አምሶሪ በጣም ኔጌቲቭ የሆነ ቶት ያለኝ ይመስለኛል አንዳንድ ጊዜ ሳነሳው ራሱ ግን ከረጅም ጊዜ በፊት የነበሩ ፕላኖች ናቸው። የኢንፍራስትራክቸር በመንገድ አገራቱን የማገናኘት ማለት ነው። በባቡር ሬልዌይ፣ በየብስ ትራንስፖርት እና በአየር ትራንስፖርት አገራቱን የማገናኘት በዚህ እንዲያውም በተለይ በአየር ትራንስፖርቱ ኢትዮጵያ የተሻለ ሮል አላት ብዬ አስባለሁኝ። ምክንያቱም ቦሌ ዓለም አቀፍ አየር ማረፊያ ሪጂናል ብቻ ሳይሆን ኮንቲኔንታል ሀብም ሆኖ ስለሚያገለግል ማለት ነው። በጣም ብዙ ላይክ የትም ቦታ ሄደህ ኤርሚያስ የሌላ አፍሪካ ሀገራት ኮሊኮችን ስታገኝ አዲስ አበባን ታውቁታላችሁ መታችሁ ነበር ብለህ ስጠይቅ መተው ባያውቁ ትራንዚት አድርገው ያውቃሉ። ከአንደኛው ከምስራቅ ወደ ደቡብ ኦር ከደቡብ ወደ ምስራቅ ኦር ደግሞ ወደ ምዕራብ በሚደረግበት መንገድ አዲስ አበባ ላይ ትራንዚት አድርገው አልፈዋል። ኤንድ ሪሰንትሊ እንግዲህ ደግሞ ሌላ ያለው የአፍሪካን ፍሪ ትሬድ ፍሪ ኮንቲኔንታል አፍሪካን ኮንቲኔንታል ፍሪ ትሬድ ነው። ከሱ ጋር እንዲያውም ተያይዞ ሰሞኑን አዳዲስ ዜናዎች ያሉ ይመስለኛል። የመጀመሪያ ኮሞዲቲው ምን እንደሆነ ማስታወስ አልቻልኩም፣ ግን ኢትዮጵያ የመጀመሪያ ኮሞዲቲዋን በአፍሪካን ኮንቲኔንታል ፍሪ ትሬድ ላይ የመሸጥ እድልን ያገኘችበት ሁኔታ ነበር ማለት ነው። መልካም ሰፋ አድርገሽ ነው ያብራራሽልን። በእርግጥ ማለት አድማጮቻችንም እኔም በጣም ኢምፕረስድ ሆኜ ነበር ስሰማ የነበረው። ያው እንደዚህ አይነት ድርጅቶች ተቋማት ከትልቁ የአህጉራዊ ተቋም አፍሪካ ዩኒየን እንደዚሁ ደግሞ ቀጥሎ በጣም በየቀጠናው ያሉ ችግሮችን እንዲፈቱ በየቀጠናው ያለውን የኢኮኖሚ መደጋገፍን እንደዚሁ እንዲያበረቱ የተቋቋሙ ናቸው። ነገር ግን ከዛ በተቃራኒ ነው እያየን ያለ ነው። ሁሌም ላሉብን ችግሮች ከአህጉራት ውጭ ይላሉ። ምናልባትም ያው በበጀትም በድጎማም በገንዘብም በተለያዩ ነገሮች ለሚረዱን የዓለም ሀገራት ሄደን ደጅ በመጥናት ነው ሶሉሽን እናገኛለን ብለን ስንተጋ የምንኖረው እና ዘላቂ ሰላምም እንደዚሁ ሳይመጣ ነው የሚቀረው። አፍሶል ወይም አፍሪካን ፕሮብለም አፍሪካን ሶሉሽን የሆኑ
ነገሮችን በእርግጥ ከማለት ባለፈ ወደ ተግባራዊነት ሲተገበሩም ወይም ደግሞ ወደ ተግባራዊነት ሲቀየሩም አይተናቸው ስለማናቅ ያ ደግሞ እነዚህን ተቋማት እነዚህን ድርጅቶች እንዲደበዝዙ የራሱ ሚና እንዳለው ከወዲሁ ለማሳየትም የሚጠቅም ነው። ለዛም ነው እንደዚሁ ለማንሳትም የተገደድነው ማለት ነው። እንግዲህ ወደ ዛሬው የሚዲያ ዳሰሳችን እንሄዳለን። ያው ከሰሞኑ የወጡ ቀጠናውን የሚመለከቱ በዋናነት ግን ኢትዮጵያን የሚመለከቱ በዓለም አቀፍ እና በአገር አቀፍ ወይም ደግሞ በሎካል እና ኢንተርናሽናል ሚዲያዎች የተዘገቡ የተመረጡ ለዚህ ፕሮግራማችንም እንደዚሁ ተስማሚ ይሆናሉ ያልናቸውን ነው ለማንሳትም የሞከርነው እና እንግዲህ በቀዳሚነት የማነሳው ኢኮኖሚስት በቅርቡ ያወጣውን አንድ ዘለግ ያለ ጽሁፍ ለንባብ አብቅቷል እና በዚህም በተለይም ደግሞ በኢትዮጵያና ኤርትራ መካከል እየጨመረ የመጣውን መካረር በተመለከተ በርካታ በቀጠናው ላይ ብዙ ልምድ አላቸው የተባሉ ሰዎችን የፖለቲካ አናሊስቶችን እንደዚሁም ደግሞ ታሪክንም እያጣቀሰ ነው ለንባብ ያበቃው። በተለይም እንግዲህ ይህ ጽሁፍ አፍሪካስ ሞስት ሰክሬቲቭ ዲክታተርሺፕ ፌስስ አን ኤግዚስተንሻል ክራይሲስ ይላል እና ሄድላይኑ በእርግጥ አንድ ነገር ይነግረናል። ከዛ ግን ሰቤር ላይኑ ላይ ኤርትራስ ሶቨሬኒቲ ኢዝ አንደር ትሬት ፍሮም አን ኤክስፓንሽኒስት ኢትዮጵያ ይላል። ኢትዮጵያን ፍሬም አድርጎ ነው የሚጀምረው ይህ ጽሁፍ። በነገርሽ ላይ ብዙዎቻችን ያስተዋልነው አልመሰለኝም እና የኤርትራ ሉዓላዊነት በተስፋፊዋ ኢትዮጵያ አደጋ ውስጥ የገባ ይመስላል የሚል ነው አንድምታው እና ኢትዮጵያ እንደምታውቂው በታሪኳ ተወረረች እንጂ ወረረች ሲባል ሰምተን አናውቅም። የወራሪነት ስነ ልቦናም ኢትዮጵያውያን የላቸውም። ወራሪን በመመከትና ከሀገር በማስወጣት በሬዚስታንስ ነው የምንታወቀው። ሀገርን ባለማስደፈር እና የሰውን ሀገርም ደግሞ በማፈርና በማክበር ነው የምንታወቀው። ነገር ግን ከወዲሁ ከዚህ ቀደምም ስንለው እንደነበረ ነው እና ዲፕሎማሲያችን የማይጠነክር ከሆነ ዲፕሎማሲው የጠነከረ ባልሆነበት ሁኔታ ስለ ባህር በርና ስለ ወደብ የምናወራው ነገር ኢትዮጵያን ከወራሪነት ከማስፈረጅ የዘለለ ምንም ጠቀሜታ የለውም ስንል ነበረ። ይሄው ይዞት ወጥቷል። አሁን ይህ በጣም ቆም ብሎ የኢትዮጵያ መንግስት አሁን ካለበት ሁኔታ ወይም ደግሞ ከያዘው ፖሊሲ ቆም ብሎ አብሮ ሊሄድ የሚችል ዲፕሎማሲስ ምን አይነቱ ነው፣ የትኛው ነው የሚለውን ነገር እንዲያስብ የሚያደርግ የዌክአፕ ኮልም ይሆናል ብዬ ያስባለሁ። ጽሁፉ እንግዲህ ያው ኤርሚያስ ምናልባት እዚህ ላይ የሚዲያዎቹም ሮል እንዴት ቀላል እንዳልሆነና ደግሞ ናሬሽን ደግሞ እንዴት ዴንጀረስ እንደሆነም የሚያሳይ ነው። በነገሮች ላይ ይህ ውጊያን የጦርነትን መንፈስም በህዝብና በመንግስታት ዘንድ በመንዛትና በማስፈጽም የሚዲያዎች ሚና ቀላል አይደለም። በነገሮች ላይ በሰሜኑ ጦርነት ጊዜ የሲኤንኤንን ሚና የምታስታውሽው ነው። የሲኤንኤን ሪፖርት አዲስ አበባ ተከባለች እስከመባል ድረስ የተደረሰበት እና በርካታ ዲፕሎማቶች ታስታውሻለሽ፣ እኔ የዲፕሎማት ኮሚኒቲው ጋር ነበረ ለረጅም ጊዜ ሲሰራም የነበረው እና የነበረውን ረብሻና የነበረውን ሩጫ ደግሞ በደንብ በውል አስታውሰው ስለነበረ የሲኤንኤን ሪፖርት በጣም ሚናው ቀላል አልነበረም። የሚሰጡትም ኢምፕሬሽን ላይክ ኦልሬዲ አሁን ይሄ የሆነ ቶን ሴት አድርጓል ይሄ ሪፖርት እና ነገሮችን ወደዛ አቅጣጫ እንዲሄድ ፍሬም ያደረገውላ ነው የሚመስለው እና አንዳንድ ጊዜ የሚዲያ ናሬሽን በጣም ቬሪ ዴንጀረስ። ለዛ ነው ሚዲያ እኮ አንደኛው የመንግስት አካል ነው የሚባለው አይደለ? ወይም እንዴት ነው የሚባለው የነበረው? አባባሉ ጠፋብኝ። አራተኛው ስቴት ነው የሚባለው። አዎ ለዛም ነው። ምክንያቱም ናሬሽንስ አር ኦልዌይስ ፖለቲካል ኤንድ ዘ ዌይ ዊ ፍሬም ናሬቲቭስ ደግሞ ኢዝ ኦልዌይስ ላይክ ኢምፖርታንት ኤንድ ዴንጀረስ አት ዘ ሴም ታይም ማለት ነው። ኦልሬዲ ላይክ ይሄ የኢኮኖሚክስ ዘገባ ቶን ሴት አድርጓል፣ ፍሬም አድርጎታል። ስለዚህ ኦልሬዲ ደግሞ ምንድነው በግራም በቀኝም እያየናቸው ያለ ነው
ምንድነው የጦርነት ከበሮ ጉሰማዎች እንዴ አሉ። ወደ ታች ወረድ ብለሽ መሰረት ይሄ እኮ በጣም ትንሹ ነው። ወደ ታች ወረድ እስቲ ደግሞ ኢትዮጵያ አስመራን እንደ ጋዛ ልታደርግ ትችላለች ይላል። ይሄ በጣም ትልቅ አይነት ማለት እንትን ነው፣ ትይዩ መፍጠር ነው። በጣም ትልቅ አይነት ትይዩ ኢትዮጵያ አሁን ከታጠቀችው በርካታ ድሮኖችና ዘመናዊ መሳሪያ አንጻር አስመራን ወደ ጋዛ ሊያፈራርሱ የሚችሉ መሳሪያዎችን ታጥቃለች ማለት ይህ በጣም ዴንጀረስ የሆነ አደገኛ የሆነ ትይዩነት መፍጠር ነው ራሱን የቻለ። እንግዲህ ጋዛን የምናውቀው ነው። አሁን የተኩስ አቁም ስምምነት እና ወደ ሰላም ስምምነቱ እንግዲህ እየተካሄደ ነው። በእርግጥ በጣም መልካም ነገር ነው እየሰማን ያለ ነው ወደ ሚድል ኢስት። ብቻ ይህን አይነት ትይዩ መፍጠር በራሱ ምን ማለት ነው? ምን አይነት ሀሳብ ቅድም ነው? ስናነሳው ከነበረው ሀሳብ ጋር ባይዘዌ አላይን የሚያደርግ ነገር እያሰብኩኝ ነው። የኢትዮጵያውያን ኤክስፐርቶች ወደ ሪጅናል ብሎኮች ሂደው ለምንድነው የማይሰሩት ስትላይ ነበር እና የእኛ አሁንም የኢትዮጵያውያን አዋቂዎች ኦር አካደሚሽያንስ ኦር ፖለቲሽያንስ ኦር ጆርናሊስቶች ኢንተርናሽናል ሚዲያው ላይ እንደ ኮረስፖንደንት አለመስራታቸውን ባይዘዌ ደግሞ ሰምበዲ ኤልስ መጥቶ የእኛን ታሪክ እንደተመቸው አድርጎ ፍሬም እንዲያደርገው እንደተመቸው አድርጎ በሚያውቀው ኦር ደግሞ ቁንጽል በሆነ ኤቪደንስ ኦር ደግሞ ኢንፎርሜሽን እንዲህ አይነት ዴንጀርስ የሆኑ ናሬሽኖችን ተጽፈው እናያለን። አንዳንድ ጊዜ የበለን ሁላ ያስብለኛል። ምክንያቱም እኛ እያወቅ ነው እኛ ነገሩን የምናውቀው እኛ አገሪቷን የምናውቃት ሰዎች ጸጥታን ከመረጥን ላስት ዊክም ስታወራው የነበረው ነገር ይሄንን ነበር አይደለ? የአዋቂዎቹ ዝም ማለት አላዋቂዎቹ እንዲጮሁ እድልን ይሰጣል እና አሁንም የኢትዮጵያውያን ምሁራን፣ ኢትዮጵያውያን ኤክስፐርቶች፣ ጋዜጠኞች ኢንተርናሽናል ሚዲያው ላይ አለመጻፋቸው፣ አድቮኬት አለማድረጋቸው ለሰላም እና ለጸጥታ ሌሎች ሰዎች እየመጡ እንዲህ አይነት በጣም ዴንጀረስ የሆነ ጽሁፎችን እንዲጽፉ እድል ፈንታ እየሰጠናቸውንም እንዳለ ነው የሚገባኝ። በጣም በሚገባ እኔ በጣም የምጋራው ሀሳብም ነው። ሌላው በዚሁ ጽሁፍ እንግዲህ በአጼዎች ህልም ላይ ነው ያለው። አሁን የወቅቱን የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን በአጼዎች ህልም ላይ ነው ያለው። በተለይም ደግሞ የቀይ ባህርን በመቆጣጠር ረገድ እንደ ኃይለ ሥላሴ ሁሉ አብይ አህመድም እንደዚሁ በአጼዎች ህልም ላይ ነው ያለ፣ ህልም ውስጥ ነው የሚገኘው ይልና ደግሞ ሌላ ፍሬም ይሰጠዋል። ከዚሁ ጋር አያይዞ እንደ መላምት ኢፍ አሁን ያለው ችግር አሁን ያለው ውጥረት ወደ ለየለት ጦርነት ከተገባና ሁለቱ ሀገራት ወደ ውጊያ የሚጀምሩ ከሆነ አብይ ምናልባት ኤርትራን ከኢትዮጵያ ጋር ሊያዋህድ ይችላል የሚልም ደግሞ ሌላ መላምት ይሰጣሉ። በነገሮች ላይ እነዚህ ነገሮች ለነገ በሁለቱም ሀገራት ላሉት ወጣቶች ራሱን የቻለ ቁርሾ ማስቀመጫዎች ናቸው። ዛሬ አይደለም የምናየው። ይህ ለዛሬ በሁለቱም በኩል ላለው ጡንቻ መለካካትና ደረት መንፋት የራሱን የሆነ አስተዋጽኦ ከመኖሩን ባሻገር እነዚህ ነገሮች ዶክመንትድ ሆነው ነው የሚቀመጡት። የሁለቱም ሀገራት ወጣቶች ያነቧቸዋል። ቀላል አይነት ችግር ውስጥ አይከቱንም ወደፊት። ዛሬ ላይ መታየቱ ብቻ አይደለም። በእርግጥ ዛሬ ላይ የሚያሳድሩት ተጽዕኖ ይሄ ነው ተብሎ የሚዘለቅ አይደለም። ስለ ኤርትራ መድከም እንዲያውም በ19ኛው ክፍለ ዘመን ላይ ያለች የቆመች ይላታል ጽሁፍና በአንድ ወቅት በአፍሪካ ውስጥ በጣም ኢንዱስትሪየስ የነበረች ሀገር አሁን ሳሙናና ጠርሙስ እንኳ ከውጭ ኢምፖርት የምታደርግ ሀገር ነች እና በ19ኛው ክፍለ ዘመን ላይ የቆመች ነች፣ የተረሳች ነች እስከ ማለትም ይደርሳል ጽሁፍ። አንዱን የለየለት ፍሬም ሌላኛውን እንደዚሁ በጣም በጦርነት ጠማቂነት የሚከስ እና የሚስል እንደዚህ አይነት ምስሎችንም በአንባቢ ዘንድ የሚፈጥር ጽሁፍ ነው ዘ ኢኮኖሚስት ያሳተመው። በነገሮች ላይ ከመጀመሪያው መግቢያ ላይ እንዳልኩት
የሰቤር ላይኗ ጉዳይ ኤርትራ ሶቨሬኒቲ ኢዝ አንደር ትሬት ፍሮም አን ኤክስፓንሽኒስት ኢትዮጵያ የሚለው ጉድ ዛሬ ላይ በዝምታ ያለፍነው ሊሆን ይችላል። በነገሮች ላይ ከመንግስት ወገን ለዚህ ይህን ለመሰለ ሴንሲቲቭ እና በጣም በዓለም ደረጃ ለሚነበብ ጽሁፍ ምንም አይነት ምላሽ አልተሰጠም። በጣም ነው ያዘንኩት ይህ ያፈርኩት። እንግዲህ የእንትን የፕሬስ ሴክሬታሪዎችም የስራ ድርሻ ኤግዛክትሊ ይመስለኛል አይደል? እንዲህ የመንግስት እንዲህ አይነት ኮሚኒኬሽን ኃላፊዎች ስራቸው ይሄ ነው። በቃ አለቀ። ሌላ እኮ ምንም ማለት አይደለም። ለእያንዳንዱ ኢትዮጵያን ፍሬም ለሚያደርግ ያልተገባ ስም ለሰጠ እንደዚሁ ምላሽ መስጠትና ካውንተር ናሬቲቭ መስጠት ራሳቸውን የቻለ ስራቸው ነው። ዋናው ስራቸውም ይሄ ነው። ምን አይነት ስራ ላይ እየተሰማሩ እንደሆነ አይገባኝም። በእርግጥ ይህን እንግዲህ በየጊዜው ፕሬስ ሪቪው ማድረግ ስለ ኢትዮጵያ ምን ተባለ፣ ዓለም አቀፍ ኮሚኒቲ ኢትዮጵያ እንዴት ይረዳታል፣ አሁን የያዝነውን ፖሊሲ ይደግፋሉ፣ ይቃወማሉ፣ ያን ከተቃወመስ እኛ የሚኖረን በዓለም ላይ የሚኖረን አክሰፕታንስ ምን ይመስላል፣ ዲፕሎማሲያችን ከዛ አንጻር ምንድን ነው? እነዚህ ነገሮች መታየት አለባቸው። በየጊዜው የምንጮኸውም ጉዳይ ይሄ ነው። በእርግጥ ያ ነገር እየተከናወነ አይደለም። ይኸው ከዚህ በፊት ፕሬዲክት ያደረግነው ነገር እንግዲህ ታትሞ ያውን በዓለም ላይ በጣም ቁጥር አንድ ተነባቢ ከሚባሉት ሚዲያዎች አንዱ እና ተጽዕኖ ፈጣሪም ነው ከሚባሉ ሚዲያዎች አንዱ ነው ኢኮኖሚስት፣ እሱ ተጽፏል። አንደኛው እንግዲህ ሪፖርቱን ይዞ ወጥቷል። ከዚሁ የኢትዮ ኤርትራ ጉዳይ ጋር በተያያዘ ሌላ ኤኤፍፒ አይ ቲንክ ከዛ በኋላ አልጀዚራም እንደዚሁ አልጀዚራም ላይ አይቼዋለሁኝ የነበረው ዜና የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለአንቶኒዮ ጉቴሬስ የጻፉት ደብዳቤ ነው። በዚህ ደብዳቤያቸው ኤርትራን አኪዩዝ ኦር ብሌም ያደርጋሉ። ኮት አንኮት ኤርትራ ለጦርነት ራሷን እንዳዘጋጀች የሆነ እንደሆነ በተለይ ደግሞ ኤርትራና የኤርትራ መንግስትና ቲፒኤልኤፍ አንድ ላይ በመሆን አሁን ኢትዮጵያ ላይ የኢትዮጵያ መንግስት ያው አማራ ክልል ላይ ያለውን ነገር የምናውቀው ነገር ነው። የፋኖ ግሩፕን ሰፖርት እያደረገ እንደሆነ እንደዚህ ረጅም ነው ደብዳቤው። ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ዋና ጸሐፊ የላኩት ደብዳቤ እሱን ይዞ የወጣ እሱን መልእክት ይዞ ይወጣል። እንግዲህ ኢትዮጵያ ማን ነው ኢትዮጵያ ለኢንጉድ ፌዝ ለሰላም ከኤርትራ መንግስት ጋር ለመነጋገር ሬዲ እንደሆነች የኤርትራ መንግስት ግን አልፎ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባ እንደሆነ እንዲሁም ኢትዮጵያ ውስጥ ያሉ የአማጺ ወይም ደግሞ እንዴት ፍሬም በየጊዜው ይለያያል። ባይዘው መንግስት ፋኖን እንትን የሚያደርግበት ፍሬም የሚያደርግበት ኦር የሚሰጠው ስም በየጊዜው ይለያያል እና ግን ስቲል የኤርትራ መንግስት ከቲፒኤልኤፍ ጋር አንድ ላይ በመሆን እነዚህን ታጣቂ ቡድኖች እየደገፈ እንደሆነ ግን ስቲል የአዲስ አበባ ኢንጉድ ፌዝ ከኤርትራ ገቨርንመንት ጋር ወይም መንግስት ጋር ቁጭ ብሎ ምንድን ነው የጋራ ብልጽግናና ኢንቴግሬሽን ላይ እንዲሁም ሰላም ንግግር ላይ ለመቀመጥ ፈቃደኛ እንደሆነ የሚገልጽ ደብዳቤ ለተባበሩት መንግስታት ዋና ጸሐፊ ልከዋል። ከዚሁ የኢትዮጵያ ስሪት ይሄ ነው። በነገሮች ላይ መሰረት መቼም የኢትዮጵያ የመንግስታት በተለያዩ ጊዜያቶች የነበሩ መንግስታት ለሀገር ውስጥ ችግራቸው የውጭን አካላት ብሌም ማድረግ ይሄ በጣም የተለመደ እና የቆየ አይነት ትሬንድ ሆኗል እና ደግሞ የገነገነ መሆኑ በአጭር ጊዜ የሚነቀልም አይደለም። ይህ አሁን ጊዜም አይደለም። በነገሮች ላይ አገር ውስጥ ያለውን መንግስት አገዛዝህ ወይም ደግሞ አመራርህ አስተዳደርህ አልተመቸኝም፣ እኔን በልዩነት እየጨቆነኝ ነው፣ መብቴን እያከበርክ አይደለም ብለው ነፍጥ ያነሱ ምላሽ የሰጠኝ ስላልሆነ እንግዲህ ወደ ኃይል እናጋድላለን ያሉ አካላትን ከውጭ ሀገራት ጋር አሶሼት በማድረግ መፈረጅ እና ላነሱት ችግር ወይም ደግሞ ላነሱት ጥያቄ ምላሽ አለመስጠት የቆየ ነው።
በኢህአዴግ አስተዳደርም ጊዜ በጣም የተለየ ነው፣ የተለመደ ነው። የሻዕቢያና የምናምን ተላላኪ በመባል አሁንም እንደዚሁ የሻዕቢያና የግብፅ ተላላኪ ጉዳይ አስፈጻሚ አጀንዳ አስፈጻሚዎች፣ ታሪካዊ ጠላቶቻችን፣ ተላላኪዎች፣ ባንዳዎች፣ ይሄ የተለመደ ሆኗል። ይህ በራሱ ራሱን የቻለ አደገኛ የሆነ ችግር ነው። በሀገር ውስጥ እንደ መንግስትም ችላ ያለው ብቻ ሳይሆን በዋና እንደ አንድ ስትራቴጂ አድርጎ እየተከተለውም ያለው ጉዳይ ነው እና በጣም የምታዘበው የማየውም ጉዳይ ስለሆነ እኔ የዚህ ዜና በተለይ የውጭ ጉዳይ ሚኒስትሩ ችግር ደብዳቤ አሁን ማለት እንደ ማሳያ በነገሮች ላይ በቅርቡ በሰሜን ወሎ የተከናወነውንም ኢንሲደንት ያነሳል። በዛ ኢንሲደንት ላይ የኤርትራ ኃይሎች የህወሀትም እንደዚሁ ኃይሎች ተሳትፎበታል እስከ ማለትም ድረስ ደርሷል። እንደዚህ ግን አይነት ደግሞ ከዛ በተቃራኒ አስመሳይ ደግሞ እንዳልከው ያው የውጭ አካላትን ውስጥ ላለው ጉዳይ ምንድን ነው ከኢህአዴግ ዘመነ መንግስት ጀምሮ የአገርን ሉዓላዊነት ከውጭ አካላት ጋር በመሆን አደጋ ላይ ለመጣል የሚሉ ናሬሽኖች ደጋግመን ስንሰማ ነበር እና ሰሞኑን ግን በዚህ ሳምንት ብቻ አማራ ክልል ላይ 20 የድሮን ጥቃቶች ተደርገዋል። በነገራችን ላይ እና አር ዊ ስቲል ብሌሚንግ ኤርትራ ፎር ዛት? ምክንያቱም የደብዳቤው አንድ ፓርት ላይ አዚፍ የኤርትራ መንግስት እንዳመነ ላይክ እንደሱ አይነት ኢምፕሊኬሽን ኦር ደግሞ ስሜት የሚሰጥ ነገር አለው። ምክንያቱም የኤርትራ መንግስት ይሄንን ከአገር ውስጥ ያሉ ታጣቂዎችን ሰፖርት የሚያደርገው የኢትዮጵያን የባህር በር ጥያቄ እንደ ትሬት ስለቆጠረው እንደሆነ ጀስቲፋይ ያደርጋል። እንደዛ በማለት ጀስቲፋይ ያደርጋል የሚል ነገር ጀስቲፊኬሽን ላይ ከሄድክ አምነሃል ማለት ነው አይደለ? አምነህ የማደርገው ግን እንደዚህ ስለሆነ ነው ብለህ እያስረዳህ ነው ያለው እና እንዳልኩ ነው የሀገር ውስጥ ጉዳዮቻችንን የውጭ እንትኖችን አካላትን ወይም ደግሞ ሌላ ተጠያቂ አካል እየፈጠርን ሁልጊዜ የምንቀጥልበት ሁኔታ ያለ ይመስላል። ላይክ እንዳለመታደሉ ነው በኢህአዴግ ዘመነ መንግስትም የምንሰማው ናሬሽን አማርኛውን ቀይሮ ወይም ደግሞ የአረፍተ ነገሩን አቀማመጥ ቀይሮ ሴም ቲንግ ነው ደግመን የምንሰማው። ቁጭ ብሎ ከመነጋገር ለዛ ጉዳይ መፍትሄ ለማግኘት ከመሞከር ይልቅ ያው እንግዲህ የተለያዩ አይነት ፍረጃዎችን በመስጠት ነው ፖለቲካል ኮሚሳሮችን ጨምሮ ካድሬዎችን ጨምሮ በዋናነት እንግዲህ ስልጣን ላይ ያሉ ሰዎች ይህን ነገር ሲጠቀሙበት ይስተዋላል። አዙሪቱ የሚቀጥልም ነው የሚመስለው። ወደ ሌላው እንግዲህ ዘገባችን እናልፋለን። ኢንተርናሽናል ኢንትረስት ተባለ አንድ ሚዲያ እንግዲህ ከወደ ሚንስክ ይዞ ወጥቷል። ይቅርታ ሌላ ስንት ዘገባ ነው። ኢትዮጵያና ቤላሩስ የሚሊተሪ ዲስከሽን ላይ ቁጭ ብለዋል። ያው ተገናኝተው በሚሊተሪ ድጋፍ ዙሪያ እና ግንኙነት ዙሪያ እንግዲህ መክረዋል። ከዚህ ቀደም ታስታውሻለች መሰረት እንግዲህ በባለፈው መረጃ ጋርተን ነበር። ባለፉት 2 እና 3 ዓመታት እንግዲህ ከቤላሩስ ወደ ኢስተርን አፍሪካ የሚጓጓዙ በጣም ሰፊ መጠናቸው በጣም ሰፊ የሆነ የጦር መሳሪያ መዳረሻቸውን ኢስት አፍሪካ ሀገራት ያደረጉ መሳሪያዎች ተጓጉዘዋል ብለን መረጃ አጋርተን ነበር። ሳምንትም አልሞላውም በእርግጥ በኢትዮጵያ አየር ኃይል እንግዲህ ጀነራል ይልማ መርዳሳ የተመራ ልዑክ ወደ ሚንስክ ሄዷል ቤላሩስ። ከዛም እንግዲህ ከቤላሩስ አቻቸው ጋር በሚሊተሪ እንግዲህ ትብብር ዙሪያ በጣም በርካታ ውይይቶች እና ስምምነቶችም ጋር ተደርሰዋል። ይህን እንግዲህ በትኩረት የሚከታተሉ ሰዎችም ጉዳዩን እንግዲህ መካረሩ እንግዲህ ከፍ እያለ ከመጣው የኢትዮጵያና የኤርትራ ጉዳይ ዙሪያ ጋር ያገናኙታል። እንግዲህ ኢትዮጵያ ሸመታ ላይ ነች። የጦር
መሳሪያዎች ሸመታ ላይ ነች። ይህ ደግሞ በቀጣይ እንግዲህ በቀጠናው ላይ በኢትዮጵያና ኤርትራ ጉዳይ የሚኖረው ችግር ወይም የሚኖረው መካረር ከመለሳለስ ይልቅ እየጨመረ እንደሚሄድ ማሳያ ነው የሚሉ ሀሳቦችን እንደዚሁ እያስተጋቡ ነው የሚገኘው። አይደለም ለማለት አያስችለኝም እኔ በእርግጥ ይህን ለማመን ሰምሃው የምገደድበትም ነገር ወይም ደግሞ ኢንክላይን የማደርግበትም ነገር አለ። ነገር ግን የእስከዛሬው ወደ ምስራቅ አፍሪካ እንግዲህ የተጓጓዙት መሳሪያዎችስ መዳረሻቸው የት ነበር? በእርግጥ ኢትዮጵያ ነበረ? ኤርትራስ ነበር? ወይስ ደግሞ እንደተባለው ሩዋንዳ ነበረ? እነዚህ ነገሮችም እንደዚሁ እንግዲህ መታየት ያስፈልጋቸዋል። አንዳንዶቹ እንግዲህ ይህን ጉዳይ ኢን ፓርቲኩላር በሚመለከት ያናገርኳቸውም ሰዎች ነበሩ፣ በሀገር ቤትም እንደዚሁ ደግሞ በውጭ ሀገርም የሚኖሩ እና ይህን ጉዳይ በትኩረት የሚከታተሉ የነበሩ እና ኢትዮጵያ ልትሆን የምትችልበት ጉዳይ በጣም ሰፊ መሆኑንም እንደዚሁ ያትታሉ። ምክንያቱ ደግሞ በአማራ ክልል ተጠናክሮ የቀጠለው ውጊያ እንደዚሁም ደግሞ ከዛ ቀደም ሲል እንግዲህ ወደ የሰሜኑ ውጊያ የምናስታውሰው ነው። በዛ እንግዲህ ቀደም ተብሎ የተገዙ መሳሪያዎች ያው ውጊያ ላይ ውለው ነበረ። በአንድም በሌላ ምክንያት በሚገባቸው አቋም ላይ አይደለም ያሉት። ስለዚህ አሁን እየተካሄደ ላለው በአማራ ክልል እንደዚሁም ደግሞ ኦልሬዲ እየተካሄደ በነበረው የኦሮሚያ ክልልም ጦርነት መዋል ስላለባቸው አዳዲስ መሳሪያ ሸመታዎች ተካሂደው እንደነበረ መላምታቸውን ያስቀምጣሉ። ስለዚህ ያ ሁሉ በጣም በገፍ ወደ ምስራቅ አፍሪካ መዳረሻውን ያደረገው መነሻውን ቤላሩስ አድርጎ ወደ ምስራቅ አፍሪካ መዳረሻውን አድርጎ የነበረው የመሳሪያ እንግዲህ ሺፕመንት መዳረሻውን ኢትዮጵያ አድርጓል ብለው ያምናሉ ማለት ነው። ስለዚህ በቀጣይ አሁን ደግሞ ያለው ስምምነት በቀጣይ ሊኖር የሚችለውን ችግር እንደዚሁ አመላካቾች ናቸው ይላሉ። በነገሮች ላይ እንደዚህ አይነት እንደ ቀላል ልናወራው የሚገባን ጉዳይ አይደለም። መንግስታትም ዓለም አቀፍ መንግስታት በተለይ ደግሞ ይሄ ጉዳይ የቀጠናው ጉዳይ ያገባናል፣ ይመለከተናል የሚሉ ሰዎች ኢንክሉዲንግ አፍሪካ ዩኒየን በዚህ ጉዳይ ምንም አይነት እንግዲህ እስካሁን ኢንአክቲቭ ሆኖ ነው ያየሁት። ሁለቱ ሀገራትን ቁጭ አድርጎ አይ ከዚህ በላይ እንግዲህ ቃላት መወራወሩ እና ጣት መጠቋቆሙ ይብቃችሁ፣ ሰከን ብላችሁ ጉዳያችሁን ፍቱ ሲልና ቆምጨጭ ሲል ወይም ደግሞ እንደ አህጉራዊ ተቋምነት ሲያደርገው አላየሁም እና ይህ በየፊናቸው የሚያደርጉት የመሳሪያ ሸመታ እንግዲህ ሌላ ተጨማሪ አይነት ቀውስን የሚያዋልድ ተጨማሪ አይነት ዜጎችን የምንገብርበት ነው የሚሆነው ማለት ነው። ይህ ደግሞ በጣም ወደፊት ሊመጣ የሚችለውን ችግር በጣም ማለት መገመት አሳሳቢ ነው ብቻ ብለን ልንተወው አይቻልም። በነገሮች ላይ መገመት እንኳ አዳጋች እስኪሆንብን ድረስ በጣም ከባድ ነው የሚሆነው እና በእርግጥ ሀገራት ይህን ነገር ዝም ያሉት ይመስለኛል። ኦኬ ይዋጉ ልማዳቸው ነው ብለው ያለፉን እስኪመስለኝ ድረስ በጣም በዝምታ ነው ያለው ዓለም አቀፍ ኮሚኒቲውም። የዩኤን ሴክሬታሪ ጀነራልም በነገሮች ላይ በዚህ ጉዳይ ላይ በተደጋጋሚ ከኢትዮጵያ የውጭ ጉዳይ ሚኒስትር የተላከውን ደብዳቤ እንደዚሁም ደግሞ አጸፋውንም ከህወሓትም ወገን ተልኳል። ከኤርትራም ወገን እንደዚሁ በይፋዊ ገጻቸው እንደዚሁ የምላሽ እየሰጡ ነው። ይህ ሁሉ ሲደራረብ ከመንግስታቱ ድርጅት ምላሽ በይፋ አልተሰጠም። ምን ማለት ነው? የራሱ ማለት እስኪ ይዋጡ ይለይላቸው የሚልም አይነት ምልከታ ያለው ይመስላል እና በእርግጥ ዓለም አቀፍ ተቋማት ይህን ጉዳይ በአንክሮ እንዲሰሙትና እንዲወስዱትና መፍትሄም ለማምጣት እንዲጥሩ ከወዲሁ ማሳሰብ ያስፈልጋል። ሌላው እንግዲህ ወደ ሀገር ውስጥ ጉዳይም የሚወስደን አንድ ጉዳይ አለ። ይህም ደግሞ የሪፖርተር በቅርቡ ይዞት የወጣው ጉዳይ ነው። የበጀት ድልድልን በሚመለከት አዳዲስ የተፈጠሩ ክልሎች ጥያቄ እያቀረቡ ነው። ፍትሐዊነት ይጎድለዋል እያሉ ነው። በተለይም ደግሞ ያው የፌዴሬሽን ምክር ቤት ስለሆነ ይህን ጉዳይ የሚሰራው ቀመሩን የሚሰራው የፌዴሬሽን ምክር ቤት ነው። ከዛ በኋላ ገንዘብ ሚኒስቴር ያጸድቃል እና በተለይም በድጎማ በጀት እንደዚሁም ደግሞ የሚሰጣቸውም ያው ዓመታዊ በጀትን በሚመለከት አዳዲስ የሚፈጠሩ ክልሎች እንግዲህ ፍትሐዊነት የጎደለው ነው እያሉ ነው የሚገኘው። በነገሮች ላይ ይህ ነገር እንደሚከሰት አስቀድመው ጠቅላይ ሚኒስትሩም ተናግረው ያውቃሉ። ክልል እንሁን አትበሉ።
በጀቱን ልንሰጣችሁ የወረዳ የዞንነት በጀታችሁን ነው ልንሰጠው የምንችለው አዲስ የሚበጀት ነገር ሊኖር አይችልም የሚል ምላሽ በአንድ ወቅት ሰጥተው ነበረ ባልሳሳት ሐዋሳ በነበረው ስብሰባቸው ላይ እና በነገራችን ላይ አመስ የሀገራዊ የምክክር ኮሚሽኑ የአጀንዳ ማሰባሰብ ስራ በሚሰራበት ወቅት ላይ አዳዲስ ከተመሰረቱ ክልሎች ይመጣ የነበረው በዋናነት አንደኛ ደረጃ ላይ ማለት ነው እንግዲህ አጀንዳ ሲሰበሰብ የነበረው የተለያዩ የማህበረሰብ አካላትን አወያይቶ ማጆሪቲው ይሄ ነው ኢምፖርታንት ኦር አርጀንት አጀንዳ በሀገራዊ ምክክር ኮሚሽኑ እንዲታይልኝ የምፈልገው የሚለውን ነው የሚወሰደው እና አዳዲስ ከተመሰረቱ ክልሎች በዋናነት ማለት ነው በቀዳሚነት የተሰበሰበው አጀንዳ የደሞዝ ጉዳይ ነበረ። ክልሎቹ አዲስ ሆነው ከመመስረታቸው ጋር ከኢፍትሐዊ ነው በጀት ክፍፍሉ ብለው ያነሳሉ። ከሱ ጋር ተያይዞ ደግሞ የመንግስት ሰራተኞች ደሞዝ ችግር ውስጥ እንዳለ እና የመንግስት ሰራተኞች ደሞዝ በአዳዲስ ወይም ኢመርጅ ባደረጉት ክልሎች በዋነኛነት ሀገራዊ ምክክር መድረኩ ላይ አጀንዳ ሆኖ እንዲቀርብላቸው ያቀረቡት ጉዳይ ነበር። አዎ በነገሮች ላይ ዞን የነበሩ እና በኋላ ወደ ክልልነት ያደጉ አሁን ደግሞ የተለያዩ ዞኖችን ያው አንድ ላይ አድርጎ በአንድ በተለይ ክልል በተለይ ድሮ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ይባል የነበረው አሁን የተለያየ አይነት ወደ 4 ክልል ነው የተለያየው እና እነሱ መጀመሪያ ያው ግንባር ቀደሙ ሲዳማ ክልል ነው። እኔ ሲዳማ ክልል ከመሆኑ አስቀድሞም ያው ደቡብ ክልል ውስጥ እየነበር አውቃለሁ። የክልልነት ምርጫው ሲካሄድም እዛው ነበርኩ። ቆሜ ታዝቤያለሁ ማለት ምርጫ እንግዲህ ዘግቤያለሁ። ከክልልነት በኋላም እንደዚሁ ለማየት ችያለሁ በነገሮች ላይ እና የነበረባቸው የበጀት እጥረት የነበረባቸው ሰዎችን የመመደብ ችግር ያን ተከትሎ ደግሞ መሰረታዊ ግልጋሎት እንኳን ማግኘት ያልቻለው ህዝብን ስታየው በጣም ያሳዝንሻል። ክልልነቱ ለምንድን ነው የታቀደው ወይም የተፈለገውም የሚያስብሉ ናቸው። በእርግጥ እኔ ያው ህዝባዊ ውሳኔ ነው የህዝቡን ውሳኔ በሚገባ ነው የማከብረው። ነገር ግን አሁን የተፈጠረው ችግር ተነስቷል። አስቀድሞም ፕሪዲክት ተደርጎ ነበር። አሁን የተፈጠረውም ችግር እንደዚሁ ተነሳ። ከዚህ ጋር በተገናኘ የአዲስ እንግዲህ የአዲሱ የቀመር እንደ አዲስ ይዘጋጅ ብለዋል። አዲስ ቀመር ይዘጋጅ አሁን ያለው መከለስ አለበትም ብለው ነበረ። ከዚህ ጋር በተገናኘ የፌዴሬሽን ምክር ቤት የሰጠው ምላሽ ምንድን ነው? የህዝብና ቤት ቆጠራ መካሄድ ይኖርበታል አዲስ ቀመር ለማዘጋጀት ብሏል። ይህ ደግሞ በጣም ትልቅ ሀገራዊ ፕሮጀክት ነው። ህዝብና ቤት ቆጠራ ለማካሄድም በጣም ከባዱ ነው። ትልቅ ሀገራዊ ፕሮጀክትም ነው። ስለዚህ የማይካሄድ ከሆነ የሚካሄድም አይመስለኝም በእርግጥ በቅርቡ። ነገር ግን የማይካሄድ ከሆነ ይህ ቀመር ይቀጥላል ማለት ነው። ይህ ቀመር ሲቀጥል እነዚህ ሰዎች በበጀት እጥረት እነዚህ ክልሎች በበጀት እጥረት ይቀጥላሉ ማለት ነው። የራሱን የቻለ ሌላ ማህበራዊ ችግር በክልሎች ላይ እና መሰረታዊ ችግርም እንደዚሁ በክልሎች ላይ ያከናውናል ማለት ነው። እንግዲህ ቢታሰብበት መልካም ነው እንላለን። በእኔ በኩል ያሉ መረጃዎችን ጨርሻለሁ። ሌላው እንግዲህ ዓለም አቀፍ የመገናኛ ብዙሃን ከኢትዮጵያ ጋር ተያይዞ ያወጧቸውን ዘገባዎች እንዲሁም አገር ውስጥ ያሉ ሚዲያዎች የሚያወጧቸውን ዘገባዎች ነው እያየን ያለ ነው። በዚህ ሳምንት በብዙ የዓለም አቀፍ መገናኛ ብዙሃን ገርድ ወይም የህዳሴው ግድብ አሁንም ኢሹ ሆኖ ቀጥሏል። በተለይ ግብጽ ምንድን ነው የጎርፍ አደጋ ወይም የጎርፍ መጥለቅለቅ አደጋዎች ነበሩ እና የግብጽ መንግስት አሁንም አዲስ አበባን እየከሰሰ ነው። ከግድቡ የሚለቀቅ ውሃ ነው ማን ነው ግብጽን እያጥለቀለቃት ያለው የሚል ክስ ያቀርባል። በተለይ ደግሞ በዋናነት ኖርዝ ዌስት
ካይሮ አካባቢ ብዙ ሰዎች እንደተፈናቀሉ ከጎርፉ ጋር ተያይዞ እንደተፈናቀሉ ዘገባው ያሳያል። ግን ግብጽ ብቻ ሳይሆን የዚህ ጎርፉ ሱዳንም ላይ እንደዚሁ ሌላ ወደ 1200 የሚጠጉ ሰዎች እንደተፈናቀሉ የሚያሳይ ዘገባ ይዞ ወጥቷል ሮይተርስ። እንግዲህ አሁንም የግብጽ መንግስት ኢትዮጵያ ሬክለስ የሆነ እና ምንድን ነው ቁጥጥር የሌለው ያልተመጠነ ውሃ ከግድቡ ስለለቀቀች ነው ይሄ ሁላ መፈናቀልና ጎርፍ ያጋጠመኝ የሚል ወቀሳ የግብጽ መንግስትና የግብጽ ሚዲያዎች ይዘው ወጥተዋል። በሌላ በኩል ደግሞ ፎርብስ አሁንም የዚሁ የህዳሴ ግድብን የኢትዮጵያ ህዝብ ኢመንት ነው ያዋጣችሁት የሚል ጠቅላይ ሚኒስተር ቢኖረንም የኢትዮጵያ ህዝብ እንዴት ግሬት አቺቭመንት እንደሆነ አንድ ዘገባ ሰርቷል እና ኢትስ ሲምቦል ኦፍ አምቢሽን የሚል እንትን አለው እንድምታ አለው ዘገባውና እሱ ነበር። ሌላው በዚህ ሳምንት በዋናነት በዓለም አቀፍ መገናኛ ብዙሃኖች ሲዘገበ የነበረው ላስት ዊኬንድ ላይ የነበረው አዲስ አበባ ሰለብሬት የተደረገው የኢሬቻ ወይም ደግሞ የኦሮሞ ቴንክስጊቪንግ ሴሌብሬሽን ነው። በዚህ መጠን ፖዚቲቭሊ በዓለም አቀፍ ሚዲያዎች ተዘግቦ ማየት ኢትስ ሰምቲንግ ኢትስ ፖዚቲቭ። ይሄ ውስጥ ያለውን ነገር አላይን አድርጎ ሁሉም ሰው ደግሞ አንድ ላይ ሰለብሬት የሚያደርገው እንዲሆን መሰራት እንዳለበትም የሚያሳይ ነው። ምክንያቱም ሌሎቹ በዚህን ያህል መጠን ሴሌብሬሽኑን ወይም የኢሬቻን በዓል ዓለም አቀፍ መገናኛ ብዙሃኖች ሲዘግቡት ኢንተርናሊ ደግሞ ያለውን ነገር እናውቃለን እና በጣም ቴንሽን አለ። አይ ቲንክ አሶሺየትድ ፕሬስ ነው መሰለኝ ቴንሽኑንም ላይክ ጥሩንም ፓርት እንደዘገበው ሁላ የነበረውን ደግሞ ቴንሽንም ሜንሽን አድርጎት ያለፈው ያ እነዚህን ይመስሉ ነበር። እንግዲህ በዚህ ሳምንት ዓለም አቀፍ የመገናኛ ብዙሃን እንዲሁም ሀገር ውስጥ ያሉ የመገናኛ ብዙሃን ኢትዮጵያን በተመለከተ የሰሯቸው ዘገባዎች። መልካም መሰረት። እንግዲህ አድማጮቻችን ሳምንታዊው የኢንተርኔት ሬዲዮ ፕሮግራማችን ፕሬስ ሪቪው የተለያዩ ዓለም አቀፍ እና ሀገር አቀፍ በሀገርም ውስጥ የሚገኙ የሚዲያ ተቋማት የዘገቡትን ኢትዮጵያን የሚመለከት አህጉሩን የሚመለከት እንደዚሁም ቀጠናውን የሚመለከት ዘገባዎችን ያካቱበት እና እኛም ደግሞ የዳሰስንበት ዝግጅታችን እዚህ ጋር እንጨርሳለን። በቀጣይ እንግዲህ በአዲስ ርዕሰ ጉዳይ እስክንገናኝ እስከ ሳምንት መልካም ሳምንት ይሁንላችሁ።